የሰዎችን ልብ በማሸነፍ ተጽዕኖ ፈጣሪ የሚያደርጉ 4 መንገዶች። ዛሬ የምንነጋገረው በህይወታችን በጣም አስፈላጊ የሆነን ጉዳይ ነው። የሰዎችን ልብ ማሸነፍ እንዴት እንደምትችሉ በዛሬው ቪዲዮ ነግራችኋለሁ። ብዙ ጊዜ ሰዎች እንዲወዷችሁ ትሞክራላችሁ። አንዳንዴ ማለፍ የሌለባችሁን መስመር አልፋችሁ መወደድን ትለምናላችሁ፣ ትጠይቃላችሁ። ነገር ግን እውነቱ ወዲህ ነው። ሰዎችን መለመን ተጽዕኖ አይፈጥርም። ይልቁኑ ደካማ የመሆንና የበታችነት ስሜት እንዲሰማችሁ ያደርጋል። ለዛም ቀጥሎ የምነግራችሁን 4 ነገሮች በህይወታችሁ በመተግበር በቀላሉ የሰዎችን ልብ ማሸነፍና ተጽዕኖ መፍጠር ትችላላችሁ። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ እህትና ወንድሞቻችን እንዲደርስ ላይክ አድርጉት። የመጀመሪያው ነገር በሰዎች ዘንድ እውነተኛ መወደድና ተጽዕኖን የሚፈጥርላችሁ ነገር ከሌላ ሰው በፊት ራሳችሁን መውደድ ነው። ራስን መውደድ በቃል ራሴን ወዳለው በማለት የሚገለጽ ሳይሆን በተግባር የሚረጋገጥ ነው። ሰው ራሱን ካላወቀ ከሌላ ሰው ምንም ነገር አያገኝም። ብዙዎች በሰዎች ለመወደድ ይጥራሉ፣ ነገር ግን በመጀመሪያ ራሳቸውን አያውቁም፣ ራሳቸውንም አይወዱም። ሰው ራሱን በሚወድ ጊዜ፣ ራሱን በሚያከብርበት ጊዜ ሌሎችም እሱን ይወዱታል፣ ያከብሩታልም። እምነታችሁ የውጪ ልብሳችሁ አይደለም፣ የውስጥ ኃይላችሁ እንጂ። ከራሳችሁ በላይ የሚወዳችሁ ማንም የለም። አሁኑኑ ጀምራችሁ ራሳችሁን በፍቅር መመልከትን ተማሩ። ራስን መውደድ ማለት ሌሎችን መጥላትና የበታች አድርጎ ማየት አይደለም። ይልቁኑ ለራስ የሚገባውን ክብርና ቦታ መስጠት ነው። ራሳችሁን ስታውቁ ምን ላይ ጥሩ እንደሆናችሁና ምን ላይ ደካማ እንደሆናችሁ ታውቃላችሁ። በዚህ ጊዜም ጥሩ ነገራችሁ ላይ ዕለት ዕለት በመስራት ለማሳደግና ለሌሎችም ለማሳየት ትጥራላችሁ። ይህንን ያዩ ሰዎች ደግሞ እናንተን አለመውደድና አለማክበር አይችሉም። በዚህም ተጽዕኖ ታሳድራላችሁ። ሰዎች ሁል ጊዜም ራሱን የሚወድና የሚያከብር ሰው ይማርካቸዋል፣ ተጽዕኖ ይፈጥርባቸዋል። እናንተ ግን ቅደም ተከተሉን አዛብታችሁ ከራሳችሁ ውጪ ላሉ ሰዎች የተለየ ቦታን መስጠት ከጀመራችሁ ሰዎች እናንተ ጋር ምንም የተለየ ነገር እንደሌለ ያስባሉ። ለዛም የፈለጋችሁትን ክብርና መውደድ እንዲሁም ተጽዕኖ መፍጠር አታገኙትም። በቀላሉ ሰዎች ላይ ተጽዕኖ መፍጠር የምትፈልጉ ከሆነ ራሳችሁን በደንብ አድርጋችሁ ውደዱ። ሁለተኛ፣ ሰዎችን በፍጹም አትለምኑ። ይልቁኑ በራሳችሁ እርግጠኛ ሁኑ። ሰዎች እንዲኖሩ ከእናንተ ጋር እንዲሆኑ በመለመን የሚገኙ አይደሉም። ይልቁኑ እናንተ ጋር የሚያቆያቸውን ነገር ሲያዩ ብቻ የሚቆዩ እንጂ። ሰው እንዲወዳችሁ ማድረግ በመጠየቅ የሚሰራ ነገር አይደለም፣ በራሳችሁ በምታሳዩት እርግጠኛነትና ውስጣዊ ሰላም የሚሆን እንጂ። ሰዎች በለመናችኋቸውና በጠየቃችኋቸው ቁጥር ለእናንተ ያላቸው ቦታ ዕለት ዕለት እየወረደባቸው ይመጣል። ከዚህ በተቃራኒ ደግሞ እናንተ በራሳችሁ እርግጠኛ ስትሆኑና በራሳችሁ ስትተማመኑ እናንተ ጋር ያላዩት ትልቅ አቅምና ችሎታ እንዳለ ይሰማቸዋል። ከዛ ለመጠቀም ደግሞ እንዳያመልጣቸው ከእናንተ ጋር መቆየትን ይመርጣሉ። ማንም ሰው ለእናንተ ብሎ አይወዳችሁም። የሚወዳችሁም የሚከተላችሁም በዙሪያችሁም የሚሆነው ሰው ለራሱ ሰላምና ደስታ እንዲሁም ሌሎች የሚያገኛቸው ጥቅሞች ሲል ነው። ለእናንተ ብሎ ምንም ነገር የሚያደርግ ሰው በፍጹም የለም። የዕለት ተዕለት የሰዎች ጋር ያለን ግንኙነት የሚመሰረተው በጋራ ጥቅምና ፍላጎት ላይ ነው። ስለዚህም በፍጹም ሰዎች ከእናንተ ጋር እንዲቆዩ አትለምኗቸው። የምትፈልጉትን መወደድና መከበር፣ ተጽዕኖ መፍጠር አያስገኝላችሁም። ሰዎች ለመሄድ ከፈለጉ በእናንተ ልመናና ጥያቄ በፍጹም ወደ ኋላ አይሉም። ምንም ያህል ብትለምኗቸው ለጊዜው አዝነውላችሁ ቢቆዩም እንኳን ቆይተው መሄዳቸው እንደማይቀር አረጋግጥላችኋለሁ። ክብራችሁን የሚነካ ነገር ነውና ባካችሁ ሰዎች እንዲቆዩ ከእናንተ ጋር እንዲሆኑ አትለምኗቸው። ሶስተኛ፣ በልዩነታችሁ ተጽዕኖን ፍጠሩ። በህይወት ሁሉም ሰው ተጽዕኖ ፈጣሪ መሆን ይፈልጋል፣ ግን በተለየ መንገድ የሚያበሩት በጣም ጥቂቶች ናቸው። እናንተም ከነዚህ ጥቂቶች መሃል መሆን የምትፈልጉ ከሆነ በጸጥታ ራሳችሁን ተመልከቱ። ሌሎች ብዙ ሰዎች የሚያደርጉት ነገር ምንድነው ብላችሁ በደንብ አድርጋችሁ እዩ።
ከነዛ ሰዎች የሚለያችሁን ነገር አድርጉ። ይሄን ስላችሁ ግን ከሰዎች መለየት በራሱ ተጽዕኖ እንድትፈጥሩ ያደርጋችኋል ማለት አይደለም። በመጥፎ ከብዙ ሰዎች የሚለዩ ሞልተዋልና። ይሄንን ስላችሁ እናንተ ጋር ያለ አቅም ልዩ ችሎታ ምንድነው ብላችሁ ራሳችሁን እንድትጠይቁና አብዛኛው ሰው የማያደርገውን ነገር በማድረግ እንድትለዩ ለማለት ነው። በዙሪያችሁ በጣም ብዙ ሰዎች ሊኖሩ ይችላሉ። ከነዛ ሰዎች መሃል ስንቶቹ በጧት ሲነሱ እንደሆነ እስኪ ለማስተዋል ሞክሩ። ስንቶቹስ ስፖርት ይሰራሉ? ስንቶቹ መጽሐፍቶችን ያነባሉ? ስንቶቹ ከሰዎች ጋር ጥሩ ግንኙነት አላቸው? በስራቸውም የሚመሰገኑና የሚወደዱትስ ስንቶቹ ናቸው? እነዚህ ሁሉ ነገሮች ከሌሎች ሰዎች የሚለዩአችሁና እንድታበሩ የሚያደርጓችሁ ነገሮች ናቸው። አውቃለሁ ጥሩ ነገሮች፣ መልካም ነገሮች መጀመሪያ ላይ ብዙ ደስ የሚሉ አይሆኑም። እንበልና ጧት ተነስታችሁ ስፖርት መስራት፣ መጽሐፍ ማንበብ የሚያስደስት ነገር አይደለም። በአጠቃላይ ህይወታችሁ ግን እጅግ በጣም ለውጥን የሚያመጣ ነገር ነው። ስለሆነም ጥሩ ነገሮች፣ ጥሩ ውጤት ያላቸው ነገሮች በመጀመሪያ ስታደርጓቸው ደስ የማይሉ ቢሆኑም ውጤታቸው ግን ከሌሎች ሰዎች የተለያችሁ እንድትሆኑ ያደርጋችኋል። ሌሎች ሰዎች የሚያደርጉትን ነገር ማድረጋችሁን ከቀጠላችሁ ግን እንደ ሌሎች ሰዎች የማትታዩ ትሆናላችሁ። በትክክልም ተጽዕኖ መፍጠርና የሰዎችን ልብ ማሸነፍ የምትፈልጉ ከሆነ የተለየ ነገር ማድረግ የግድ ነው። በመጨረሻ ደረጃ አራተኛ ላይ ማለት ነው ያስቀመጥኩላችሁ በቃል ሳይሆን በተግባር አሳዩ የሚለው ነው። ቃል አለ፣ ግን ደግሞ ተግባር በጣም ኃያል ነው። ይሄንን ስል የቃልን ነገር እያቃለልኩ አይደለም። ቃላት በዕለት ተዕለት ከሰዎች ጋር ባለን ግንኙነት ትልቅ የሚባል ቦታን ይይዛሉ። በቃላት የምንናገረው እኛን በብዙ መልኩ ይገልጸናል፣ ግን ደግሞ ተግባር በጣም ኃያል ነገር ነው። ሰዎች እናንተን በምትናገሩት ሳይሆን በምታደርጉት ነገር ሲገልጿችሁና ሲያከብሯችሁ እሱ ትክክለኛ መከበርና መወደድ ተጽዕኖ መፍጠር ነው ይባላል። እሱ እኮ ቃል አይናገርም ግን ደግሞ ያሳያል የሚባሉ ንግግሮችን ሰምታችሁ ይሆናል። ይሄ እጅግ በጣም የሚያኮራና የሚያስመሰግን ነገር ነው። ሰዎች በሚያደርጉት ነገር በተግባራቸው ሲገለጹ እውነተኛ ተጽዕኖ እንደፈጠሩ ያስታውቃል። እናንተም በህይወታችሁ በዙሪያችሁ ባሉ ሰዎች ተጽዕኖ መፍጠርና ልባቸውን ማሸነፍ የምትፈልጉ ከሆነ ከቃል በዘለለ ተግባራችሁን ተመልከቱ። ምን እያደረጋችሁ ነው? ለምንስ ነው የምታደርጉት? የሚሉትን ወሳኝ ጥያቄዎችን መመለስና ከሌሎች ሰዎች ተለየው አልተለየው ይሉኝታ የመሳሰሉትን ነገሮች ከህይወታችሁ በማስወጣት ወደፊት ብቻ ብትጓዙ ያሰባችሁትን ተጽዕኖ መፍጠር ትችላላችሁ። በተለይም ደግሞ አሁን ባለንበት የሶሻል ሚዲያ ዘመን ተጽዕኖ መፍጠር መቻል እጅግ በጣም በብዙ መልኩ የሚያሳድጋችሁና የሚለውጣችሁ ስኬታማም የሚያደርጋችሁ ነውና እነዚህን መንገዶች በመጠቀም ተጽዕኖ መፍጠር ትችላላችሁ። ውድ የቻናላችን ቤተሰቦች በመለመን በመለማመጥ ከሰዎች ጋር ባላችሁ ግንኙነት ራሳችሁን አታስንቁ። ይልቁኑ ዋጋችሁን ወቁ። ከሁሉም ክብር ይበልጣል። ውድ ቤተሰቦቻችን ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅመዋል፣ ይጠቅማታል ብላችሁ ለምታስቡት ጓደኞቻችሁ፣ ወዳጅ ዘመዶቻችሁም ሼር አድርጉላቸው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። አመሰግናለሁ።